እንኳን ደስ ያላችሁ እንኳን ደስ ያላችሁ። እግዚአብሔር ፈጣሪያችን ሁሉን ስለሚችል ሁሉ ስለሚቻለው ሁሉን ለማድረግም በጎ ፈቃዱ ሆኖ ለዚህ ቀን ስላደረሰን ስሙ የተመሰገነ ይሁን። ከዚህ በኋላ ከዚህ ቀጥሎ ሆስፒታሉን ለምን መመስረት እንዳስፈለገን ለማቅረብ እሞክራለሁ። የእግዚአብሔር ሰላም ከኛ ጋር ይሁን። በዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደቡብ ጎንደር ሀገረ ስብከት ስር የሚገኘው የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች ገዳም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት በፊት 982 ዓመተ ዓለም ቀድሞ በቀዳማዊ ሚኒሊክ ዘመን የተመሰረተ ዛሬ ጨምሮ ሲቆጠር 3000 ዓመታትን ያስቆጠረ ገዳም ነው። በዚህ ገዳም ውስጥ እናታችን ቅድስት ድንግል ማርያም ከነልጇ ያረፈችበት በተሰደደች ጊዜ የቅዱሱ ቤተሰብ ማረፊያ ከመርጡ ለማርያም ከርዑሰ ርዑሳን መርጦ ለማርያም ከተድባበ ማርያም ከአክሱም ጽዮን ጋራ አራቱ የጽዮን መንበር ተብሎ የሚቆጠር ክቡር የታቦተ ጽዮን ማረፊያ በሐዲስ ኪዳን ጌታችን ከእናቱ ጋር ያረፈበት ቀጥሎም ደግሞ ቅዱስ ያሬድ ከአክሱም ተነስቶ መጥቶ የዘመረበት ያስተማረበት የባረከበት የመጀመሪያው የኢትዮጵያ ሊቀ ጳጳስ አቡነ ሰላማ ከሳቴ ብርሃን መስዋዕተ ኦሪትን አሳልፈው መስዋዕተ ሐዲስን የተኩበትና ያጠመቁበት ከዚያም ቀጥሎ በሰማዕቱ ቅዱስ ቂርቆስ ስም የተሰየመው ታቦት ከእስክንድርያ መጥቶ በተባረከ ጊዜ መከራና ሞት መቅሰፍት የቆመበት ታሪካዊ ስውራን ቤተ መቅደሶች ያሉበትና እነ ቅድስት ወለተ ጴጥሮስ እነ ቅድስት ክርስቶስ ሰምራ ሌሎችም ቅዱሳን የተጋደሉበት በ17ኛው ክፍለ ዘመን የነበሩት የኢትዮጵያው ኮከብ ሊቅ የመጻሕፍተ ትርጓሜ መሰላል የሆኑት መምህር ኤስድሮስ 300 መጻሕፍትን በቃላቸው ያጠኑበትና ምስጢር ያደላደሉበት ፍጹም የመንፈስ ቅዱስ ረዳትነትና የመለኮት መዓዛ የሚያውደው ታሪካዊና ጥንታዊ ገዳም ነው። ይህ ገዳም አሁን ከ350 በላይ ገዳማውያን መናንያን አባቶችና እናቶች ያሉበት የድጓ ትምህርት ቤት የቅዳሴ ትምህርት ቤት ያለበት ታሪካዊ ገዳም ነው። ይህ ገዳም በብሉይ ኪዳን መጻሕፍተ ነቢያት ሲተረጎምበት የኖረ ከመሆኑም በላይ በሐዲስ ኪዳን ደግሞ ምስጢሩ ከነትርጓሜው የተወለደበትና የተገኘበት በመሆኑ ቅዱስ ያሬድ ራሱ የኢትዮጵያው ኮከብ ስላስተማረበት ከዚያ በኋላ መምህር ኤስድሮስን ተከትሎ መጻሕፍተ ሐዲሳትና ብሉያት ሲተረጎምበት የቆየ ታሪካዊ ገዳም ነው። በዚህ ገዳም ውስጥ የቀደሙ ትርጓሜውን ይዞ ሲቀጥል በመሃል ላይ በደረሰበት መከራ አባቶቻችን ተንገላተው አሁን ወደ ክብሩ መልሰውት መናንያን ቢገኙም የትርጓሜ ትምህርት ቤቱ ግን ሳይጀመር እስከ 2014 ዓመተ ምህረት ቆይቶ ነበረ። በእግዚአብሔር ቸርነት በእናታችን በቅድስት ድንግል ማርያም ፈቃድ በቅዱሳን መላእክት ጸሎት 2014 ዓመተ ምህረት ሰኔ 19 ቀን የአራቱ ጉባኤያተ መጻሕፍት ምስክር ትምህርት ቤት ብፁዕ አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስና ሊቃውንተ ቤተክርስቲያን በተገኙበት የመሰረት ድንጋዩ ተጥሏል። ከሰኔ 19 እስከ ሐምሌ 29 ድረስ ደቀ መዛሙርቱን ከአራቱ ማዕዘን መልምሎ የመግቢያ ፈተና ፈትኖ 64 ደቀ መዛሙርትን በማሳለፍ መስከረም 21 ቀን 2015 ዓመተ ምህረት ጀምሮ የአራቱ ጉባኤያተ መጻሕፍትን በትርጓሜ በይፋ ጀምሯል። አሁን 4 ዓመት ሊሞላው ትርጓሜው 2 ወራት ብቻ ይቀሩታል። መስከረም 21 ማለት ነው። ይህ ጉባኤ ተጀምሮ የእግዚአብሔር መንግስት እያስተማረ ይገኛል። የተከበራችሁ የብፁዓን አባቶች ሊቃውንት ብፁዓን ሊቃነ ጳጳሳት ሊቃውንተ ቤተክርስቲያን የተከበሩ ክቡር ከንቲባና በዚህ የተገኛችሁ ምዕመናን ሁላችሁም ጉባኤ ቤት ማለት ምን ማለት እንደሆነ ለመግለጽ እሞክራለሁ። ሁላችንም እንደምናውቀው የሰው ልጅ አእምሮ ያለው ፍጡር ነው። ከእንስሳት የሚለየው በማሰቡ ነው። ክብራ ለነፍስ ነባቢት አእምሮ ብሎ ማር ይስሐቅ እንደተናገረ በመጽሐፈ መነኮሳት የአዋቂት ነፍስ ክብሯ ዕውቀት ነው ይላል። የሰው ልጅን ከእንስሳ የለየው ክፉና በጎ በመለየቱ ነው። ስለዚህ ሰው ሲፈጠር አእምሮ የሚያስብ ሕሊናው የሚያገናዝብ ክፉና በጎ ግራና ቀኝ የሚያለማውንና የሚያጠፋውን የነፍስና የሥጋውን የሚለይ ክቡር ፍጥረት ነው የሰው ልጅ። ከዚህ የተነሳ በመጀመሪያው በእግዚአብሔር ከተፈጠረ ጀምሮ በገዛ አእምሮው የሚመራ መንፈስ ቅዱስ እንደጅ ሆኖ ቃሉን በፈቃዱ የሚጽፍበት ክቡር የመለኮት ሰሌዳ ነው የሰው ልጅ።
ወበከመ ይጻፍ መጽሐፍ በቀለም ከማሁ ይጻፍ ልቡናነ በመንፈስ ቅዱስ መጽሐፍ በቀለም እንደሚጻፈው ሁሉ የሰው ልብ ደግሞ በእግዚአብሔር እጅ ይጻፍበታል ተብሎ እንደተነገረ፣ ነገር ግን የሰው ልጅ ከእግዚአብሔር ፈቃድ እየወጣ አይምሮው እየዛገ ኃጢአት እየጨመረ በመምጣቱ ምክንያት የሰው ልጅ ቃለ እግዚአብሔርን ከእግዚአብሔር እጅ አውጥቶ በወረቀት ላይ ደክሞ ለማጥናት የተገደደ ሆኗል። ከዚያን ጊዜ ጀምሮ የሰው ልጅ የግድ መምህር የሚያስፈልገው ፍጡር ሆነ። እግዚአብሔርን መምህርን እየሾመ ያስተምረው ጀመረ። ቀድሞ በነቢያት አናገረ። የጠፋውን ለመሰየም፣ የጠፋውን ለመመለስ፣ የወደቀውን ለማዳን፣ የተሰበረውን ለመጠገን ከሰማየ ሰማያት ወርዶ የድንግል ማርያም ልጅ የአብ በኩር ፍጹም ሊቀ ካህናታችንና ቤዛችን ኢየሱስ ክርስቶስ ዓለምን ለማዋጀት ዛፍ ከስሩ ሳይነቀል መሬት ጠርጎ እንደሚነሳው፣ እጅ ከትከሻ ሳይቆረጥ የወደቀን ነገር እንደሚያነሳ፣ ቀለም በልቡና እንደተጻፈ በወረቀት ላይ ከልቡና ሳይለይ በወረቀት ላይ ተቀርጾ እንደሚገኝ፣ የፀሐይ ብርሃን ከፀሐይ ክበብ ሳይለይ ወደ ምድር መጥቶ በሰው ልጆች ላይ እንደሚያበራው የእግዚአብሔር አካላዊ ቃል ፍጹም የአብ ብርሃኑ ኢየሱስ ክርስቶስ ከአባቱ መንግስት ሳይለይ ወደዚህ ዓለም መጥቶ የጠፋውን የሰው ልጅ ሁሉ ፈለገና አዳነ፣ ዋጀ፣ ቀደሰም፣ ከአባቱ ከራሱና ከመንፈስ ቅዱስ ጋርም አስታረቀ። ከዚያ በኋላ ጌታችን ኢየሱስ ክርስቶስ ወደዚህ ዓለም በመጣ ጊዜ በዚህ ዓለም ላይ 3 መሰረታዊ ችግሮች ነበሩ። አንደኛው የነፍስ ችግር ነበረ። ሁለተኛው ደግሞ የፖለቲካ ችግር ነበር። ሶስተኛው ደግሞ የቤተ ክህነት ውጥንቅጥ ችግር ነበረ። የነፍስ ችግር የሰው ልጅ ከ5500 ዘመን በዲያብሎስ ቀንበር ስር የሚማቀቅበት ጊዜ ነበረ። የፖለቲካ ችግር እስራኤላውያን በሮማውያን አገዛዝ ስር ሆነው መሲሁን የሚጠብቁበትና ሀገራቸው ከእንቅኝ ግዛት ነፃ የምትወጣበትን የሚጠብቁበት ጊዜ ነበረ። የቤተ ክህነቱ ውጥንቅጥ በዚያ ጊዜ የነበሩት ፈሪሳውያን አስመሳዮችና ለሕዝቡ የማይቆረቆሩ ከቅኝ ገዥ ፖለቲከኞች ጋር ገጥመው ሕዝቡን የሚመዘብሩና ሕዝቡን የማይጠብቁ አስመሳይ ካህናት የነበሩበት ጊዜ ነበረ። በዚያን ጊዜ እውነተኛው የጽድቅ ብርሃን ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ተወልዶ መጣ። ፖለቲካውን ለማረም ከፖለቲከኞች ጋር ሰይፍ አንስቶ ጦርነት አልገጠመም። እንደዚሁም ሁሉ ቤተ ክህነቱን ለማረም ከቤተ ክህነቶች ጋር ፊት ለፊት አልተሰላለፈም። የነፍስን ችግርም ለመቅረፍ ዕለቱን ተሰቅዬ ልሙት አላለም። ክርስቶስ የዓለምን ችግር ለማፍታት ማስተማር ጀመረ። ክርስቶስ የዓለምን ችግር ለመፍታት ማስተማር ጀመረ። ክርስቶስ የዓለምን ችግር ለመፍታት ማስተማር ቸገረ። ነገሩ እንደዚህ ነው። ሰናፍጭ በተሰራች ጊዜ በአካባቢያው